ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ። በማርቆስ ወንጌል ምዕራፍ 3 ቁጥር 35 ቁጥር መጨረሻ ላይ የእግዚአብሔርን ፈቃድ የሚያደርግ ሁሉ ወንድሜ ነው። አሁን ስለ ወንድማማችነት፣ ስለ እህታማችነት፣ ስለ እናትና ልጅ፣ ስለ አባትና ልጅ፣ ስለ ስጋዊ ዝምድና፣ ስለ መንፈሳዊ ዝምድና ለማስተምራችሁ። ስጋዊ ዝምድና የቱን ያህል ነው አቅም ያለው? መንፈሳዊ ዝምድና የቱን ያህል ነው ኃይል ያለው? ወይስ በቋሚነት ወንድም፣ እህት፣ እናት፣ አባት መባል የሚገባቸው እነማን ናቸው? ምናልባት በሆነውም ባልሆነውም መንገድ ያንዳንዳችን እንግዲህ ከወላጆቻችን እንደሰማነው በተወለድንበት መንገድ ግማሹ በ80 በባልና በሚስት ሌላውም በድንገት እንዲሁም ብዙዎች በመንገድ ላይ ባልታሰበ ቦታ በክፉም በበጎም የተወለዱ ሰዎች አሉ። በሕጉ በስርዓቱም በተክሊል በቤተ ክርስቲያን ስርዓት የተወለዱ ሰዎች አሉ። በጋብቻ በስርዓት ማለት ነው። እንግዲህ እንደዚህ ተገኝተናል። እንደዚህ ስለተገኘን ማክበርና መውደድ መጣበቅና ፍጹም ልናከብረው ልንወደው የሚገባን ሕጉና ትእዛዙ የእግዚአብሔር ሕግ የሚፈቅድ የትኛው? ግድ እናቴን ልጅ ወንድሜን በኃጢአትም ትረደው በጽድቅ በድንገትም ይምጣ ታስቦበት በሱባኤም ተለቅሶ እንደነ ይስሐቅ ወለድ ወይም ደግሞ በመንገድ ላይ ያ ወንድሜ ብዬ ወንድሜን ማን ነክቶት ወንድሜን ማን ደፍሮት እህቴን ማን ይነካታል የእናቴን እኔን እናት ማን ይነካታል ማለት ነው ያለብኝ? ወይስ ዝምድናው የቱን ያህል ነው? የሰው ዝምድናው የቱን ያህል ነው በማለት ነው። እንግዲህ እርግጥ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ይላል ሮሜ ምዕራፍ 12 ቁጥር 18 ላይ ከሰው ሁሉ ጋር በአጠቃላይ ዘመድ ባይድ ሳትሉ ከሰው ሁሉ ጋር በሰላም ኑሩ ይላል። ይሄ ሕግ ስርዓት ነው። ሕጉና ስርዓቱ ይህ ነው። ከሰው ሁሉ ጋር ሰው የሆነውን ሁሉ ማክበር አለበት። ነገር ግን እንደየሁኔታው ደግሞ ማቅረብና ማራቅ ከተቻለ ሰውን የምናርቅበት ምክንያትም አለ፣ የምናቀርብበት ምክንያት አለ። አይ እኔ ስለጠቀመኝ እስከነ ኃጢአቱ ወደዋለሁ፣ ሰርቆም ያብላኝ ቀምቶም ያብላኝ፣ ያ ሌላ ጉዳይ ነው። ሕግ እግዚአብሔርን የሚተላለፍ ፈጣሪውን የሚያሳዝን ሆኖ ወደዋለሁ፣ ያ ሌላ ጉዳይ ነው። ነገር ግን በእግዚአብሔር ሕግ በቤተ ክርስቲያን ስርዓት የትኛው ነው ወንድም ወይም እህት የሚባሉ እነማን ናቸው? እናት ማለት የሚገባል የወለደችኝ እናት ሞተዋል። መሳሽ እንግዲህ አሳደጉኝ ነፍሳቸውን ይማር ሞተዋል። አሁን ብዙ እናቶች አሉ፣ ይለኝ ብዙ እናቶች አሉ፣ ብዙ ተቆርቋሪዎች አሉ። እንዲሁም በካናዳ፣ በአሜሪካ፣ በአውሮፓ፣ በዓለም ዙሪያ ሆነው በቀጥታ ስርጭት አሁን ይመለከቱኛል። እጥፍ ዘርጋ ባልኩ ቁጥር ደፋለ እንዲያው ለወርቅ ነው እያሉ የሚጨነቁ ብዙ እናቶች አሉ። አንዷ የኔ እናት አርፈዋል፣ የሉም። አሁን በፈልግ አላገኛቸው ግን ቤተክርስቲያን ወልዳ አሳድጋ የሰጠች ብዙ እናቶች አሉ። ብዙ አባቶችም አሉ። አንዱን አባቴን ብቻ አይደለም ተስፋ የምኖረው ወንድሞችና እህቶችም አላችሁ። ዝቅ ያላችሁትም የመንፈስ ቅዱስ ልጆች አላችሁና እናንተን በመንፈስ በወንጌል እኔ ወልጃችኋለሁ ይላል የሐዋርያው ቅዱስ ጳውሎስ።
ሮሜ ማለት በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 እና 16 ላይ ብዙ ሞግዚቶች እንዳሏችሁ ይታወቃል፣ ብዙ አስተማሪዎች ያስተምሯችኋልና፣ ነገር ግን እኔ በወንጌል ወልጃችኋለሁና ልጆቼ ናችሁ ይላል። አሁን የተገኛችሁት ባዲያና ወርዳኖስ ወቅሸት ስለሆነ ወጣቶቹ ሽማግሌዎች ቢሆን በወንጌል ልጆቼ ናችሁ እያስተማርኳችሁ ነው። በወንጌል ወልጃችኋለሁ። እግዚአብሔር ቃል ይሄን ይመስላልና አሁን ወንድማማረ ስለ ወንድማማች ነው። ማን ነው ወንድም? እንግዲህ በልምድና በባህል ዝም ብላችሁ ይሄን አጉል ባህል ተከትላችሁ ወንድሜ የገሌል ወንድም አንደብልቦት ማንገሎት ገና በቁመናው ያላበላው ያላጠጣው ስትሰደድ ቀና ብሎ ያላየህን ለብቻው ከባሏ ጋር ከሚስቱ ጋር ወይም ደግሞ ከእናቱ ጋር አንተ ድሃ ተብለህ እድለ ቢስ ተብለህ ስትወጣ ሌሎች ያላቸው ልጆች ሰብስበው ይኖሩ የነበሩትን እናትና አባት ምትል ከሆነ ከስራ ማለት ነው። ልጅም ቢሆን ተጣላልልህ። ነገር ግን ማን ነው አንተን ቀን ያወጣ? ማን ነው ከአንተ ጋር መከራ የተቀበለ? ማን ነው ያንተን ችግር የተሸከመው? ይሄ ነው ወገኖች። ካለዛ ቀማኛ ማለት ነው፣ ወንበዴ ማለት ነው። ሕግን የተላለፈ ሰው ወንበዴ ነው። ወንበዴ ማለት ነው ሕግን የሚተላለፍ ያልሰራውን የእርሱ ያልሆነውን የሚቀማ የሚበላ ነው ወንበዴ ማለት። ጫካም ቁሞ ይቀማ፣ ቤትም ከፍቶ ይዝረፍ፣ ወይም ደግሞ እንደው ኪስ እያወለቀ ይውሰድ። ወንበዴ ማለት ያልሰራ የእርሱ ያልሆነውን የሚበላ ማለት፣ ሰውን የሚዳፈር፣ የሰው ክብር የሚቀንስ የሚደረግ ማለት ስለሆነ እንዲህ እንዳይሆን የሀገሬ ልጆች ወጣቶች እናስተውል እስቲ። መንፈስ ቅዱስ ያደረገውን ሁሉ አያመካከረንም። መንፈስ ቅዱስ ያደረበት ዝም ብሎ ይገልጽለታል። ያ ካልሆነ ደግሞ አስተማሪዎችን አስቀምጧል እግዚአብሔር። እንዲሁ ዝም ብሎ በልቦናው በተፈጥሮ በጎ መንገድ ያልመራውን ለመመለስ መምህራኖችን አስቀምጧል። ሮሜ ምዕራፍ 10 ከቁጥር 11 ላይ ሐዋርያው ቅዱስ ጳውሎስ ይላልና ምንድን ነው ያለ? የእግዚአብሔርን ስም የሚጠራ ሁሉ ይድናል። ታዲያ አለ ቅዱስ ጳውሎስ መለሰ፣ ታዲያ የማያውቁትን እንዴት አድርገው ይጠሩታል? የማያውቁትን ወንቅሸትን ባታውቁት አትጠሩትም። ስለምታውቁት ወንቅሸት አላችሁ። ወንቅሸት የማያውቁትን እንዴት አድርገው ይጠሩታል? ያለ ሰባኪስ ደግሞ እንዴት ያውቁታል? ለማወቅ ደግሞ ሰባኪ ያስፈልጋል። ለማወቅ ደግሞ መምህር እንድታውቁ ከፊታችሁ ቆሜያለሁ። እስካሁን ድረስ የእግዚአብሔርን ስም የሚጠራ ይድናል። አዎ እግዚአብሔር ብሎ አቤቱ ጌታ ባይድነኝ ያለ ሁሉ ይድናል አለ። ይሄን ለማለት ግን ማወቅ ያስፈልጋል አለ ጳውሎስ። ለማሳወቅ ደግሞ መምህራን፣ ባሕታውያን፣ ካህናት፣ ወንጌል ሰባክያን ወንጌል ያስፈልጋል። እንግዲህ ያደረገልን ያመጣው አሁን እንግዲህ እንዲህ ብሏል እንጂ በማቴዎስ በዮሐንስ ወንጌላዊ ዮሐንስ ወንጌለ መንግሥት 15:22 ላይ እንደጻፈው ምንድን ነው ያለ? ጌታ ራሱ ነው የመድኃኒዓለም የተናገረው። እኔስ ወርጄ ባልነግራቸው ኑሮ ኃጢአት ባልሆነባቸው ነበር። አናውቅም እንዳይሉ ተምረዋል። አሁን አይደለም እንዴ? አሁን እንግዲህ ለበጎም ይሁን ለክፉ መጣችኋል ወደ ተቀደሰው ተራራ። የእግዚአብሔር ቃል ዘወትር እንደ ዝናብ በሚፈስበት እንኳን ሰባኪና መምህር ተገኝተው ተራራው ወንጌል በሚያስተምርበት ተራራው ፍቅር ነው ራሱ፣ ተራራው ልማት ነው ራሱ። ስለ ልማት ማንኛውም ሰው ልማትን የሚፈልግ ሰው ቢመጣ ልማትን ባይባይቱ ብቻ ነው ወርዶ አስተማሪና አስረጅ አያስፈልገው። በማየት ብቻ ልማት ስለ ልማት ተምሮ የስራ ልውውጥ አድርጎ ሄዳል። ወንቅሸት ላይ የሀገር ፍቅር ያለው ሰው የሀገርን ፍቅር የሚፈልግ ሰው ቢመጣ ብሔር ብሔረሰቦች ናቸው ያሉ፣ በምስራቅ በምዕራብ በሰሜን ተደቡብ ያሉ ሰዎች ወንቅሸት ላይ ያሉ የሀገርን ፍቅር የሚፈልግ ሀገሩን የሚወድ ለህዝቡ ክብር የሚሰጥ ሰው ቢመጣ ወንቅሸትን ያላስተማሪ ያ በምስራቅ መጥቷል፣ ያ በምዕራብ መጥቷል፣ ሁሉም ተስማምቶ በየቋንቋው እየዘመረና በየቋንቋው እየተነጋገረ ተግባብቶና ተስማምቶ ሲሉ ወንቅሸት የሰላም ደሴት ብሏት ይሄዳል። ምንም አያነጋግርም። ይሄ ስለ ወንቅሸት ብዙዎች እኮ ምን ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ አለ። አሁንም ጌታ ነው የተናገረው። ይሄን በማቴዎስ ምዕራፍ 20 ከቁጥር 14፣ 15፣ 16 ላይ ፊተኞች ፊተኛ የነበሩት ኋለኛ ይሆናሉ፣ ኋለኛ የነበሩት ደግሞ ፊተኛ ይሆናሉ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ስለሚል ማቴዎስ ምዕራፍ 19 ቁጥር 30 ላይ የድል ጉዳይ ሆኖ ከውስጥ ያለውን አውጥቶ ቢጥለው እንደ ይሁዳ
ከውጭ ያሉትን ደግሞ እያመጣ ያስገባቸዋል። ባህር ማዶ እየተጓዙ ነው። ከአባታችን ጋር እንኖራለን፣ አባታችን ጋር እናለማለን፣ ከአባታችን ጋር ጽድቅን እንፈጽማለን፣ መልካም እንሰራለን፣ ከሆነም ደግሞ ከአባታችን ጋር እንሞታለን እያሉ እየመጡ ነው። ውጭ ሀገር ባህር ማዶ ከውስጥ ያለው ይሄዳል፣ ከውጭ ያለው ይመጣል። ይህ ትእዛዝ ነው፣ የተጻፈበት ነው። ተጻፈባቸው ይሄዳሉ። እንደ ይሁዳ ገና ሳይወለድ ተጽፎበት ነበርና መምህሩን ሸጠ፣ አባቱን ገደለ፣ እናቱን አገባ፣ ጌታን ሸጠውና ሄደ። ደግሞ ሌሎች ግፍ የተቀበሉት እንደኔ በአረብና በአውሮፓውያን በአሕዛብ መካከል ግፍ ሲቀበሉ ለኖሩት ያን የግፍ እንጀራ ሲመገቡ ኖሮ ወደ ሀገራቸው ገብተው ወደ ተቀደሰው ተራራ ኃጢአታቸውን ለማጠብና በቀሪ ጊዜያቸው ላይ የማይሞት ታሪክ ለማስቀመጥ ወደዚህ ይጓዛሉ። እና የውስጡ ሲወጣ የውጩ ሲገባ ታዩታላችሁ። ለሁሉም እንግዲህ መሀል ላይ ሁኜ የሚሄደው እሸኛለሁ፣ የሚመጣውን እቀበላለሁ። እንዲያደረገኝ አምላክ የተመሰገነ ይሁን። ከሚከዳው ጋር አብሬ እንዳልከዳ መስራችሁ ይሄ ነኝ። ሰው ራሱን ይከዳል። ድምፃችሁ እንዴት ነው? ሰው ራሱን ይከዳል። ሰው ራሱን ይሰርቃል። እንዳልሰርቀው ሀብቴ ነው፣ እንዳልከደው የራሴ ውጤት ነው፣ እንዳልቀረው መከራይቼ ያገኘሁት ነው። ዋለው እኮ ጥንቃቄ ለዋራው ለድቤው ለብሎም እንደሚያስጠነቀቀን ምንድን የኔ ስላልኩት ነው። የኔ ካላላችሁ ቢደፋ ቢከሸፈ ምንድላችሁ? የኔ ካላለ ሰው ምን አገባው ቢደፋ? እንደዚህ ነውና እንደዚህ ነው ወገኖቼ። እንደምን ቆያችሁ? ወጣቶች እድሉ ገጥሟችኋል። አይዟችሁ አይዟችሁ። ቀሪ በፊታችን ያለችውን ጊዜ መልካም እንሰራባት። መልካም ካልሰራ ሰው በስጋውም አይጠቀምም፣ በነፍሱም ደግሞ ገሃነም ነው የሚጠብቀውና የእግዚአብሔርን ፈቃድ የሚያደርጉ ወንድሞቼ ናቸው አለ ጌታ ኢየሱስ ክርስቶስ። አንድ ጊዜ ይላል በማርቆስ ወንጌል ምዕራፍ 3 ከቁጥር 31 ላይ ወደ ላይ ከፍ ብለን ስናነበው እመቤታችን ድንግል ማርያም መጣች። ከዛ ወጣ ብለው ሰዎች አይ እናትህ እንዲሁም ዘመዶች መጡ አሉትና በኋላ እሱ ግን ዞር ብሎ አየና አይ የእግዚአብሔር ፈቃድ የሚያደርግ ሁሉ ወንድሜም ነው እህቴም ናት እናቴም ናት። የኔ እህት የኔ ወንድም የእግዚአብሔርን ፈቃድ ሕግን የሚጠብቅ ማለት ነው። ቦታቸዋል። አዎ የእናንተ ወንድም አሁን ከዛሬ ጀምሮ ሕግን የሚጠብቅ ሰው ነው። ሌላው ወንበዴ፣ አጭበርባሪ፣ አታላይ የሀገር ሸክም ወንድም ካላችሁ ያ ወንድምነት የለው፣ ያ አውሬ ነው። ስለዚህም እንዲህ ተብሎ ተጽፏል። ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 18 ከቁጥር 15 ላይ ወንድምህ ቢበድልህ አለ ቢበድልህ ምከረው። ወንድምህ ቢበድልህ ምከረው። አዎ ምክርን ቢሰማ ገንዘብ ታደርገዋለህ ማለት እሱ ቢጠቀማል፣ አንተም ትጠቀማለህ። አንተው ምክር ቢሰማ ትጠቀማለህ፣ አንተም ለኔም ትጠቅመኛለህ። ምክር ካልሰማ ግን ለኔም ወንበዴ የምትሆን አይድረስ። ምክር ያልሰሙ ሰዎች ናቸው ያወቁና ትምህርት የማይቀበሉ ሰዎች ናቸው። አሁን ስራችን እኛን ለማጥፋት ስራችን ለማፍረስ እየጎመጁ እንደ አሳማና እንደ ዝንጀሮ የተሰጡት ያገኙት የያዙት አይበቃቸው ይጎመጁ ይጎራቸው። ምክር የማይሰሙ ሰዎች ናቸው። ስለዚህ ወንድምህ ቢበድልህ ብቻህን ይዘህ ምከረው አለ። ምክርህን ቢሰማ ገንዘብ ታደርገዋለህ እና ቁጥር 15 16 ላይ ደግሞ ባይሰማህ ግን ነገር ሁሉ በሁለትና በሶስት ሰዎች ምስክርነት ይጸናልና አለ። ወደ ዘዳግም የተጻፈውን ዘዳግም ምዕራፍ 19 ቁጥር 15 ላይ በዛ በሙሴ ሰዓት አንድ ሰው ነገር ችግር ይዘው ቢገጥሙ ነገር ሁሉ በሁለትና በሶስት ሰዎች ምስክርነት ይጸናል ተብሎ ተጽፎ ነበርና ያንን ጠቀሰና ሁለትና ሶስት ሰዎች ሽማግሌ ያዝና ልካው ያንተን ካልተቀበለ ሁለትና ሶስት ሽማግሌዎች ያዝ፣ እነሱን ዘምከር። እነሱን ቢሰማ መልካም፣ ባይሰማ ግን ለቤተ ክርስቲያን ነገራት። ሶስተኛ ለቤተ ክርስቲያን ነገራት። ቤተ ክርስቲያንንም አልሰማም ካለ እንደ አረመኔ ቁጠረው። መጀመሪያ ምን ብሎ ነበር ያመጣው? ወንድም አይደል ያለን? ወንድም ቢበድልህ ነው ያለ። መጨረሻ ግን ካልሰማ እንደ አረመኔ ቁጠረው፣ ከወንድምነት ተሰረዘ ማለት ነው አይደል? ያገሬ ልጅ
ገብቷቸዋል ወይ? ብርዱ ነው እንዲ አፍዟቸዋል፣ ቆፈንዟቸዋል። እንዴት ነቃ ነቃ በሉ። ያላችሁት ቁም ብሸት ነው። ከመንፈሳዊ ጀግና ተቀደሰው ተራራ ላይ ያላችሁ ነቃ ነቃ ብሎ ነው ሸርቶ ያለው ነገሮች ዝምላችሁ እናንተ እኮ ነገር አኗኗሪ አይደላችሁም እኮ ጠቅላችሁ የምትሄዱ ሰዎች ናቸው። ደግሞ አኗኗሪ እንዳለባኔ ብቻዬን የገባው ሰው ነው። አኗኗሪ አልፈልግም፣ አኗኗሪ አልፈልግም፣ ብቻዬን የገባው ሰው ነኝ። አሁን ለእናንተ ጉዟችሁን መልካም ያድርገው። ጠቅላችሁ ዛሬ ብትወጡ ብቻዬን እገኛለሁ። ተፈጥሮ እንደዚህ ነው። የተፈጥሮ በሰው አታምንም፣ በጋዴ ነው የምታምነው። እና እንግዲህ የሚገርም እኮ ነው። አሁን ብንመራመር ወንድም ነው አቀረበው። ወንድም ቢበድልህ በድሎኛል፣ ገንዘቤን ወስዷል፣ ክዶኛል፣ አደራ በልቷል፣ ክዶኛል፣ አስቀይሞኛል፣ አምቶኛል፣ ጠልቶኛል፣ ሞቴን ፈልጓል፣ ስራዬን መፍረሱን ፈልጓል። እሺ ጠል አሁን ልምከረው፣ እባክህ ተው ወንድሜ ተው፣ አይበጅም፣ አይጠቅምህም፣ ይህ ነገር ጥሩ አይደለም፣ ለነፍስ እንደ ስጋም አይበጅም ነው። እምቢ አለ። 2 እና 3 ሰዎች እናምጣና እንምከረው፣ እንምከራት። ሴቶች ደግሞ እኛስ እንዳትሉ ሁሉንም አይዟቸው እንዲህ ምን ያርጉን ማስተምራቸው እና ሴቷን እህቶቻችን እንዲህ እንምከራቸው። 2 እና 3 ሽማግሌዎች አያየንም ያንተ ሽምግልና ብሎ ከሰደደው ደግሞ ለቤተ ክርስቲያን ነገራታል። ቤተ ክርስቲያን አሰማ ካለ ከዛ በኋላ ግን እንዳረመኔ እንደ ጠራጭ እንደ ወንበዴ ቆጠረው። ያ ወንድምነት የለውም፣ ተሰረዘ፣ ተጣጣ ማለት ነው። ይሄ ነው ህጋችን። እስከነ በሬውን እየገፋ እስከነ ሻኛው ሲወጣ ስጋን እየበላ ወንድም የምትለው አንተም ሌባ ነህ። ሌባውን ባየ ጊዜ ከሌባው ጋር አብረህ ትሮጣለህ ይላል መዝሙረኛው ላይ በመዝሙር 49 ቁጥር 17። ሌባውን ባየ ጊዜ ከሌባው ጋር አብረህ ትሮጣለህ። እድል ፈንታህን ከአመንዝራዎች ጋር ያደረግ፣ ከቀጣፊዎች ጋር ከወንበዴዎች ጋር ያደረግከው እድል ፈንታህን አንተም ቀጣፊ ነህ። እንግዲህ ታዲያ እህቴ ሆይ አንቺ አቅም ባይኖርሽ ፍሬሽ ሰርቀሽ ለመብላት ኪስ ማውለቅም እኮ ጀግንነት ያስፈልገዋል አይደል? እዛ ከተራመሰው ከመናኸሪያው መሀል ገብቶ ገበያው መሀል ገብቶ ነጥቆ መውጣት እኮ ጀግንነት ነው። ታዲያ አልሆነልሽ የተሰረቀውን እየተቀበልሽ የበላሽ ያው ሌባ ነሽ። አጥቶሽ ነው እንጂ አንቺም ትሄጃለሽ። ይሆንልሽ ውንብድና ነው፣ የተሰረቀ መብላት ጋርናቸው ወገኖች። አዎ ይልቁንም ደግሞ አሁን የኔ ህይወት ባህር ማዶ ሰዎች ናቸው የሚሆኑ መጥተዋል። ብዙዎችን እዚያ እኔ ጋር አብረው እኔ ጋር አብረው ሩጫው መስመር ላይ ገብተው ታገኙ ዘንድ ሩጥ የሚለው መስመር ስላለ ከኔ ጋር አብረው ለማገልገል ቅድም እንዳልኳችሁ ብዙዎች መጥተዋል። ሌሎችም እዛ ሆነው አባታችን የሚሉት እኮ እርስዎን ካገኘ የሰውን አገልግሎት ከሰማን ትጋት ማህበር ከገባን ከበርነ ወረት ያዝነ ጤና አገኘን መታደል እኮ እንኳን ተወለድኩ እንጂ አንዳንድ ሰው የሚባል የለም እናቱ ወይም አባቱ ወይም ጎረቤቱ እንደው እስኪ ይሄ ልጅ ከመጣ ደግ ይሁን አይባልም እንዴ? ገሪት ተወለደ ደግ ይሁን፣ ገሪት ተወለደች መከራ ይራየው ተንገላታው ተሰደው ይውላችሁ። ስለዚህ እንኳን ተወለድኩ የታመሙ እኮ ገሌን አየሁ ወዲያ የታመሙ እኮ ገሌን ከወለድኩ በኋላ የሚሉ ሰዎች አሉ። አልተባልሽም እንዴ? ስለዚህ እኔ ደግሞ ትምህርቶትን ከሰማን በኋላ ወረት አገኘን አገልግሎትን ካየን በኋላ ማሳው አበቀለ። በረቱ በቀደም ላይ ለምን በረቱ ከእሱ ተተረፈረፈ። በጉ አይመታደል ሳቃህን አሳምረህ እንዲህ ብትሆን ምን ነው እንዴ? አይዛና ባባሮ እና እንግዲህ ወደ ትምህርታችን ዛሬ ቀጠሮት አድርገን ትምህርቱ ነው ቀጥታ የምናስተላልፈው። የእግዚአብሔርን ፈቃድ የሚያደርግ ሁሉ ወንድሜም እህቴም ነው። ወንድም ማለት ከእኔ ጋር የሚጓዝ ሰው በእህትና በወንድም የሚያምን ሰው ዜሮ ነው የምሰጠው። ፈጣሪ ምስክሬ ነው። ምን ያላውቅም ታዲያ ወንድም የሌላቸውስ ሲሉት እኔ እኮ ሁሉ አባት ያደለ ድምፃችሁን
ሁሉ አባት እኛ የሰውዬ ወንድም ስላለው የእሱን ወንድም ብቻ ቤተሰብ ምንድን ነው የምትሉት? አይ ነገሩ ብር እንዳትስብ እያልኩ ነው። የቤተሰብ እና እንግዲህ የገሌም ወንድም የገሌ ልጅ አላልኩም እኔ ሁሉም ወንድሜ ነው። እግዚአብሔርን ፈቃድ የሚያደርግ ወንድሜ ነው። ማምነው ይሄ ነው። ጥቂት የስጋ ዘመዶች ነበሩና አሁን ጋር ነው ይሄን ከዚህ ካደረሱት በኋላ አቀረቧቸው። እድሉ ይረሳቸው እንደኔ ልብ ባረኩ። ጥሩ ሰው ቢሆኑ ለኔም ያግዙኛል። አንዳንድ ስራ ዘርፍ ይዙልኛል። እድሌ ብዙ ነው። አቀረቧቸው። ከጠላት ጋር ተባብረው ነው አይከቱ ከቶ ጥሩስ ከቶ ይሄዱ ያው በ2011 በዛ በፈተረው ሰዓት ለካ አንድ ጳጳስ ሆናቸው ልንገራቸው። አንድ ጳጳስ ሆኑ አሁን በቅርቡ ነው የቤተሰብ አሁንማ እንግዲህ ትልቅ ነገር ይዘዋል። ሰውዬ ተቆርቋሪ ይገባቸዋል፣ ተቆርቋሪ ሰው ያስፈልጋቸዋል አሉና አባታችን አሉ። እኔም ሲደውል እሰማለሁ። አባታችን አቤት ምን ነበር? ዛሬ እኮ ትልቅ ሰው እንደው ለእሱ ሲወጡን ሲገቡን ቁርስ ምናምን ያቀምስ ልብስ ምን የሚያዘጋጅ እንደው ዘመድ እህት ሞልቷል፣ ወንድም አለ ወይ ከወንድም ወይ ከእህቶች አስጋ ዘመዶች አያስገቡም። ከእንግዲህማ ጠልታችሁኛል መሰላል። የስጋ ዘመድማ ሙቶ ለውረው ሰው ነው የሚል አሁን እናንተ በሞት አታገኙም አይደል? የስጋ ዘመድ ግን ይሞትና ነው የሰውየው ብንጠረኝ በስሜ አንድ ነገር የለም። ወግሾት ሳይሰራ ባህር ዳር ቀበሌ 7 የተሰራችው ይችላል። ወግሾት ሳይሰራ በስሜ ያለ ሌላ ምንም በስሜ የለኝም። ከርታታ የአንገቴ መግቢያ ጎጆ የሌለኝ ሰው ነኝ እንጂ ለካ ዘመን ለካ ገድዬ ልወረስን አረበልቱ ፈተና ነው እየተረጎሙ ፈተና ነው እንጂ መቼም ሰው እንዴት ታማኝ ሰው ይጠፋል? ታማኝ ሰው የሚጠፋው የራሱን የቻለ ፈተና ነው። ለምን እንዲህ ተጋድዬ እናንት ነው እግዚአብሔር የፈቀደልኝ። ያው እኔ ሁሉ ይወደኛል ትወደኛላችሁ። ስትቀርቡ ግን የተጠበቃችሁበትን ስራ በእናንተ የሚጠበቀው ስራ ካልሰራችሁ ይፈተናል። እንዲህ እየወደዳችሁ እንዲህ በእኔ አልፋችሁ ልሙት ሞትን ያህል ነገር ለእኔ እየተቀበላችሁ ግን ስትቀርቡ ታማኝ ሆኖ አለመገኘት ይፈተናል። አለመታደል ነውና እንዲህ ነው እንግዲህ ወገኖቼ ሆይ ምንድነው ርዕሳችን? ያው እግዚአብሔርን ፈቃድ የሚያደርጉ ሁሉ ዘመዶቼ ናቸው በማለት በማቴዎስ ወንጌል ምዕራፍ 18 ቁጥር 15 እስከ 17 ድረስ እንዳረመኔ ቁጠሩ፣ እንዳረመኔ ቁጠሪያ ሕግን ማትፈጽም ለእግዚአብሔር ሕግ ማትገዛ ከሆነች አረመኔ ናት። ያን ብናስጠጋው እንደ ይሁዳ በሸት ነው፣ እንደ ቃየል ገዳይ ነው። ስለዚህ ስራችን መስራት ካለብን ሕጉን እንዲጠብቀን ነው። እንደምን ቆያችሁ? ወንጌላዊ ዮሐንስ በመልእክቱ እንዲህ ይላል። መልእክተ ዮሐንስ በአንደኛ ዮሐንስ ምዕራፍ 4 ቁጥር 20 እና 21 ላይ እንዲህ ተጽፏልና ወንድሙን የማይወድ እግዚአብሔርን እወዳለሁ እያለ እግዚአብሔርን አመልካለሁ እያለ ወንድሙን የማይወድ ያ ውሸታም ነው ይላል። ወንድም የተባለው ምንድን ነው? የእናትሽ ልጅ ብቻ አይደለም፣ እህት የእናትሽ ልጅ ብቻ አይደለች፣ ስለሆነ ሁሉ እኔም ወንድምሽ ነኝ፣ እኔም አባትሽ ነኝ። ይህን ነው ማወቅ ያለብን። እግዚአብሔርን አመልካለሁ ክርስቲያን ነኝ እያለ መስቀሉን እዚያ አንጠልጥሎ ትምህርተ መስቀል እየተላበሰ እየተጋፋ ከቄስ ጋር እየተጋፋ ወይም ደግሞ የክህነት አገልግሎት ቢኖረው መነኩሴ ቢሆን ገዳም ቢገባ እግዚአብሔርን አመልካለሁ እኔ ራሴን ለእግዚአብሔር አስረክቤያለሁ ብሎ ቢመነኩስ፣ ነገር ግን ወንድሙን የሚጠላ ከሆነ ውሸታም ነው። ውሸታም ነው። እግዚአብሔር የማያየውን እግዚአብሔርን አመልካለሁ። እግዚአብሔርን አይታችሁ ታውቃላችሁ? እኔ ግን ያያችሁ ይሉ እሷን ግን አይተናታል፣ እሱንም አይተነዋል።
የማያየውን እግዚአብሔርን አመልካለሁ እያለ የሚያየውን ወንድሙን ሲርበው እያየው፣ ሲታመም እያየው፣ ሀገሩን ተፈናቅሎ ሲሄድ ሲቸግረው እያየው፣ ጠላት ሲነሳበት ደም ሲያለቅስ እያየው፣ ታዲያ ፈተና ላይ ፈተና የሚጨምር ያ ያልታደለው ውሸታም ይላል። ኖ በፍቅር ይላል ቁጥር 18 ጀምሮ ፍቅር ያቻችላል አለ። ምንድን ነው የሚለዋል ቅዱስ ዮሐንስ ያለው? በፍቅር ነው እንጂ በፍቅር ፍርሃት የለም። በፍቅር ፍርሃት የለም። ፍጹም ፍቅር ፍርሃትን ያስወግዳል። ፍጹም ትወዱ ከሆነ ፍርሃት የለም። እሺ አንዳንድ ዝም ብሎ ወዲያና ወዲህ የማይገባ ፍቅር እውነተኛ ፍቅር ካልሆነ፣ እውነተኛ ፍቅር ከሆነ ፍርሃትን ያስወግዳል። በፍቅር ፍርሃት የለም። ታዲያ እግዚአብሔርን አመልካለሁ እያለ ወንድሙን የሚጠላ ሰው ውሸታም ነው። የማያየውን እግዚአብሔርን እወዳለሁ እያለ የሚያየውን ወንድሙን የምታያትን እህት ለምን ይሄ ክርስትና አይደለም ይላቸዋል። በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 19 20 21 ላይ የተጻፈ ቃል ነው። የአገሬ ልጅ ወጣቱ ይሄ ነው ክርስትና፣ ይሄ ነው እምነታችን ተዋህዶ። እውነተኛዋ ሃይማኖት የምታወጣው አዋጅ ይሄን የመሰለ ከሌለሽ ሃይማኖት ተፋቀሩ ነው። ሲጀመርም ሲጨረስም ከደጀ ሰላምም ከቤተ መቅደሱ የሚታወጀው ምንድን ነው? ፍቅር ብቻ ነው። በኢትዮ ኦርቶዶክስ ተዋህዶ ሃይማኖት ፍቅር ብቻ ነው። ከዚህ አልፎ በማቴዎስ ምዕራፍ 5 ቁጥር 38 ላይ ቀኝ ቢመታ ግራህን ስጠው አይገርምም? እንዳለ ይሄ ደግሞ ሲጠለኝ እንካ ደግሞ አረጉታታች ወይ አጋረቆ እናረጓለ ረዝማ ተውላታ መጎንጎ ምንድን ነው ምሳሌ ወይ አጋረጓለ ወይ አጋረገው ይሄንን ጋር እንካ ደግሞ ይሄ ካባይ ሲወስድብኝ ከቀሚሴን ጨምራል። አንድ ምዕራፍ ሲወስደኝ ሁለተኛ ምዕራፎችን እንኳ አደራ የሀብቱን እንዳሻቸው ኩሽ ሲልሽ ግን አብረሽ ነች በዛው እንዳትቀሪ ያደራችሁ። አዎ ይህን አልቀበለው። ይህንን ወንጌሉ ተጽፏል። አንድ ምዕራፍ ግን ቢል ቀጥለ ሁለተኛ ምዕራፍ ይልል። ይሄ ትንሽ ሌላው ግን ፈጽሞታል። አንድ መነኩሴ ይላል በቤታቸው ሌቦች ወንበዴዎች ገቡና ሀብታቸውን ጥርግ አድርገው ይዘውት ሄዱ። ሀብታቸውን ጠርገው ይዘው እዛ ጥለዋቸው ይሄዱ። አሁን እሳቸው ብቻቸውን ቀርተው ወዲያና ወዲህ ምኑ ቀርቶ ይሆኑ እያሉ ሲያወዳጉዱ ከሄደው ሁሉ በላይ ልብን ዕቃ፣ አስፈላጊ ዕቃ፣ ብዙ ገንዘብ የሚያወጣ ዕቃ ወድቋል። የሚያሰውዬ ወጡና አረ ወንድሞች ቆዩኝ የሰውዬ ምንድን ነው የሚጠራን? ራሳቸው ሰርቀው መረሻ እያሉ ፖሊስ ዳኛ እንዳይመጣ እየፈረጠው አረቆዩኝ ይላል። ሶሮሽ አረ የበለጠውን ጠቃሚ ቃጥላችሁ ትላችኋል። ውስጥ እንዲህ አይነት ሰው አለ። ቀሚስክን ቢወስድብህ መደረጊያህን ጨምረው። በማቴዎስ ምዕራፍ 5 ቁጥር 38 39 ማነብላችሁ የተጻፈው ነው ማለት ነው። አሁን እነዛ ሌቦች ተሰብስበው መጠው ያው በእውነትም ልዩ እንቁ አስፈላጊ ብዙ ብር የሚወጣ ነገር አይ አላበጀንም ብለው የወሰዱትን የሰረቁትን ሁሉ ደሳቸው አስረክበው ሁሉም መንነው ቀሩት። እንዲህ አይነት ደግ ሰው በምድር ላይ አለ። እንዲህ አይነት ግፍን የሚቀበል ደግ ሰው ገርፈናቸው ቀምተን ዘርፈን በገዛ ቤታቸው ገብተን መርጠን ወስደን እንደገና ኑና ወሰዱ ደግ ሰው ኧረ እኛ የሚቀርብን ነው። ሁሉም መንነው በረሃ ገቡ ይላል። ያገሬ ወጣት ያገሬ ልጅ ነውና አይ ስንት ብር ቀምታችሁ ይሆን? አሁን ስንት ብር ክዳችሁ ይሆን? ሰውና በእናትሽ ጋር ማለት በትዳር ጓደኛሽ ስንቱን ክዳችሁ ስንቱን ቀምታችሁ ይሆን? አይመስላችሁም? እግዚአብሔር ይመስገን ከዚህ ሁሉ ለየኝ ፈጣሪ፣ ከዚህ ሁሉ ለየኝ። አብሬ ላገልግላቸው እንጂ በእንዲህ አይነቱ ነገር እንዳልተባበር ጥበቃ አይለኛል ከክፎች ጋር እንዳልተባበር እና እግዚአብሔር ቃል የሚያደርጉ ሁሉ ወንድሞቼ ናቸው። በሌሎስ ነው እንማማሩ። ወንድማችን ማን ነው? የእግዚአብሔር ቃል ማለት ጥሩና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 እና 2 ላይ እንዲህ ይላልና
የጢሞቴዎስ ሆይ አለው ልጁን ሲመክረው የጢሞቴዎስ ሆይ ይለው ነበርና እንዴት አመነ ልጅ ማግኘት ምን መታደል ነው አይደለም። እና ጢሞቴዎስ ብለው ይፈረድበታል እንዴ? ድምፃችሁ ጠፋለ። ጢሞቴዎስ ብለው ይፈረድበታል ወይ? ከነ ዴማስ ጋር እኮ ነው ያለ። ዴማስ እኮ ተሰሎንቄን ፈልጎ፣ ዴማስ እኮ ብርና ወርቅ ፈልጎ፣ ዴማስ እኮ ሆዴ ሙላ ደረሴ ይቅራሉ ክሎ ይሄድ እኮ ዴማስ ከዴማስ ጋር ያለ ጢሞቴዎስን ሲያይ ደስ ይለዋል። ልጄ ጢሞቴዎስ ይለዋል። የታመንኸው የአንተ እምነት ይለዋል። እና ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ማለት ልጄ ጢሞቴዎስ ሆይ የአንተ እምነት እኮ እንከን የሌለው እምነትህ ድሮም ከአያትህ ነበረ። ይኸውላችሁማ ከአያትህም ነበረ፣ አያትህም የታመኑ ነበሩ። እናትህም ነበረ፣ እናትህም የታመኑ ታማኝ ነበሩ። አሁን ደግሞ በአንተ ላይ ያየሁት ልጄ ጢሞቴዎስ ሆይ እንዲህ ያለ ደግ ሰው ይስጠን ጌታ እግዚአብሔር። ከእንዲህ ያለ ደግ ሰው ጋር ያውለን እግዚአብሔር። ሕዝቅኤል ምዕራፍ 2 ቁጥር 6 ላይ ሕዝቅኤል ይላልና የሰው ልጅ ሆይ አለ፣ የሰው ልጅ ሆይ በኩርንችትና በአሚኬላ መካከል እንዲሁም በጊብጥ መካከል ብትሆን አትፍራቸው። እነሱ የተረገሙ ዘሮች ናቸውና ጊብጥ ቢከብህ እንዲሁም ኩርንችትና አሚኬላ ቢከብህ አትፍራቸዋል። ቢሰሙህም ባይሰሙት ነገራቸው፣ አስተምራቸው ይላል። ሰሙህም አልሰሙህም ማስተማር ግን አሬታ ነው። ትምህርት ጊዜ እኮ እንናገራለን እኛ በምንም እናስተምራለን። ሰሙህም አልሰሙህም አስተምራቸው። ጊብጥ ቢከብህ ኩርንችትና እሾህ ቢከብህ አትጨነቅ፣ በቆፈሩ ይገባል እያለ ሕዝቅኤል ምዕራፍ 2 ቁጥር 5-6 ላይ ተጽፎ ይገኛል። እና እግዚአብሔር በልቦናችን ያሳድርልናል። ማረውን በልቦናችን ያሳድርልናል። በአንደኛ ጢሞቴዎስ ብያቸዋለሁ ምዕራፍ 5 ቁጥር 1-2-3 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ነበር የሚለው የጢሞቴዎስ ሆይ ሽማግሌዎችን አለና ሽማግሌውን ሰው አትገስጸው። ገብቶሃል? ተኝታችኋል። ነባሮች የፈዘዘ የደነገዘ ሰው ሊመጣ ቢሆን ይሰማል ማይነቃ ለጉባኤው ጠቃሚ ነገር ነው። አለዛማ እንደማሰቡ ነው የምቆጥራችሁ። ሳናግራችሁ መልስ ስጡ አይደል? የገዳሙን ስርዓት ይሄ ነው። አዲሶች መሰላችሁ በጥቅሉ ያላችሁ እና እኔ ሳናግራችሁ እናንተ መልስ መስጠት አለባችሁ። ይሄ ደግሞ በፍላጎታችሁ አትገደሉ። ዝም ካላችሁ እንዳላደመጣችሁ ነው የምቆጥረው። እኔ ስቆም በመድረክ ላይ የሚያንቀላፋም የለም የሚጫወትም የለም እያየኋችሁ ነው። ግን ፈዘዛችሁ ለነገራችሁ። እኔ ጮኻለሁ እናንተ ትድኑ ብዬ፣ እናንተ ትጠቀሙ ብዬ፣ እናንተ ደግሞ ለራሳችሁ መመላለስ አቃታችሁ። እኔ እናንተ ነው ያው ከእናንተ ማገኘዋለሁ እናንተ ግን ከኔ እያገኛችሁ በስጋም ልትድኑ ነው፣ በነፍስ ልትጸድቁ ነው። እንደዚህ መልስ መስጠት አለብን። እና ምንድን ያለው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ያለው የጢሞቴዎስ ያለው ሽማግሌዎችን አትገስጻቸው፣ ባልቴቶችን አትገስጻቸው፣ አታሳዝናቸው። እንዲሁም ማለት እንደ አባት ቆጠረው ሽማግሌው፣ ባልቴቷን እንደ እናት ቆጠራት። እናቴ በላት። ገብቷችኋል? እናቴ የወለደች ብቻ ሳይሆን ባልቴት ከሆነች በጥቅሉ እናት ናቸው። ሽማግሌ ከሆነ በጥቅሉ አባት ነው። ይሄ ራሱ ግድ የወለደና አንድ ቀን ሲሰክር ወልዶኝ እንደሆነ ሁልጊዜ እሱን አባት ስል መኖር አለብኝ። መቼም ወልዶሃልና ያው አባቴ ብላ አክብረው። እኒህም አባት ናቸው። እነዚህም አባት ሽማግሌ እግዚአብሔር ጥቁሩ እየጠፋ ነጭ ይሸቀጠለዋል። በሀገራቸው ላይ የአቅማቸውን ሰርተው ሸምግለዋል። በምን የሚስሩ፣ በውትድርና የሚስሩ፣ በእርሻ የሚስሩ፣ በግብርና በንግድ የሚስሩ ሰርተው አልፏል። በቃ አይስሩ። ባይሰሩም ደግሞ የድል ጉዳይ ማክበር አለበት። ባለቤቶችን ማክበር አለበት። አሁን እኔ ሰርቻለሁ፣ እግዚአብሔር ይመስገን። ሁሉ እንደኔ ይሰራል። ስላልሰራ ተብሎ ልንንቀው እና ልንደቀድቀው ይገባል። እና ጢሞቴዎስ ያለ ደስ የሚል ትምህርት ነው። ለራሴ ደስ እያለኝ ነው።
አሁን ሽማግሌዎችን እንደ አባት ቁጠራቸው፣ አባቴ በላቸው። ባልቴቶችን እንደ እናት ቁጠራቸው፣ እናቴ በላቸው። ግድ የወለደች ብቻ ወይም ግድ የወለደ ብቻ አይደለም ማለት ነው። ይሄ ነው ማስቀመጣቸው። ዝቅ አለና ደግሞ ጎልማሶችን ወንድም በላቸው፣ ወንድም በላቸው። ሴቶችን ደግሞ እህቴ በላቸው። እህቴ እንደ እህት ከስጋ በስጋ ከተወለዱ ከአንድ እናት ከአንድ ሆድ ከወጡ ከእህት በላይ እህቴ ብለህ አክብራቸው። ወጣቶችንም ደግሞ ወንድሜ ብለህ አክብራቸው። ሌሎችንም ልጆች ብለህ አክብራቸው። የተጻፈው በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 እና 2 ላይ ይሄ የተጻፈ ደስ የሚያሰኝ ልጆች በላቸው፣ ወንድሞች በላቸው፣ እህቶች በላቸው፣ እናቴና አባቴ ብለህ አክብራቸው። እናት ማለት አባት ማለት ይሄ ነው ብሎ አብሮ ሲኖሩ የማይስማሙትን እንደገና ደግሞ ዙሮ ደግሞ ካላት ነው ከወንብልና የማይሻል ቅጥፈት ነው። ሕግን መጠበቅ ነው አለው ለህሊና ደስ የሚልና እንዲላልና ወንድም ማለት እንግዲህ የእግዚአብሔርን ቃል የሚያደርጉ ናቸው። የእግዚአብሔርን ፈቃድ የሚያደርጉ ሁሉ ወንድሞቼ፣ እህቶቼ፣ እናቴና ጌታ ነው። ይሄን ለእኛ ደግሞ አባቴ ነው። ዛሬ አባቴ ነው። የእግዚአብሔር ፈቃድ ካደረገ አባቴ ነው፣ እናቴ ናቸው፣ ወንድሜ ነው፣ እህቴ ናቸው፣ ልጆቼ ናቸው። ዋናው ነገር የሚያስማማን ነገር እግዚአብሔር ፈቃድ ነው። ለእግዚአብሔር መታዘዝ፣ ለእግዚአብሔር ሕግ መፈጸም። ሕጉም ፍቅር ነው። እርስ በርሳችሁ ተዋደዱ፣ ተስማሙ፣ እርስ በርሳችሁ ተከባበሩ ይላል። በመጨረሻው እኮ ጥያቄ የሚጠየቀው አንድ ጥያቄ ነው። ወንጌላዊ ማቴዎስ ወንጌል መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 25 ከቁጥር 40 ላይ ጻድቃንን ይላቸዋልና ጻድቃንን እናንተ የአባቴ ወዳጆች ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስተ ሰማያት ትወርሱ ዘንድ ኑ ወደ እኔ ይላቸዋል። ጻድቃንን ደጋጎችን ነው። ኑ ወደ እኔ ምን አረክልን ትሉኝ እንደሆነ ብራብ አበልታችሁኛል፣ ብጠማ አጠጥታችሁኛል፣ ራቁቴን ብሆን አልብሳችሁኛል፣ ብታሰር ጠይቃችሁኛል፣ ብታመም ጠይቃችሁኛል፣ ብታሰርም አስወጣችሁኛል እያለ ይህን ካለ በኋላ ጻድቃን ደግሞ መልስ ይሰጡታል። በዚህ ዓለም ጾመዋል፣ ጾም ነው፣ ሰግደዋል፣ ሰገድ ነው፣ መስመጡተው ሰጠው አልሰጠን የሚሉ ነበርና እሱ ተከትሏቸው ጌታ ሆይ ይሉታል። በፍርድ ቀን በዛ በዙፋኑ ላይ ተቀምጦ ጌታ ሆይ ይሉታል። መቼ እንግዳውን ለመጠህ ተቀበልን? መቼስ ርቦህ አበላን? መቼስ እግርህን አጠብን መጠህብን አታውቅ ይሉታል። አይ አለ እርሱ ያለ ምንድን ነው ያለው? ቁጥር 40 ላይ ለታናናሾች ወንድሞች ስለ ወንድም ነው የምንነጋገረው አሁን የራባቸው የጠማቸው እናት አባት እህት ወንድም የሌላቸው በበሽታ የማቀቁ በችግር የወደቁ ቤታቸው የተፈታ ልጆቻቸው የተበተኑ ለታናናሾች ወንድሞች ያበላችሁት ታናናሾች ወንድሞችን የተቀበላችሁት ያለበሳችሁ ለኔ ያለበሳችሁት ገብቷችኋል? ለታናናሾች ወንድሞች ማለት ለድሃዎች ዘመድ ወገን ለሌላቸው ቃዳ መሬት የሌላቸው አንድ ብር ደሞዝ የሌላቸው ተስፋ የሌላቸው ወንድም የተባሉ እንዲሁ ከወንድም ወንድም ደግሞ ሀብታሙ ወንድም አይባልም አላለም። ግን ደግሞ የወደቁ ከበር እንደወደቁትን ሳንቲም የሚለ ጎዳኒስት ልመስል የምትሏቸው አሁንስ እኔ ጎዳኒስቶቹ ሁሉ ብዬ ነበር አልመቻች ነው እንጂ ባህር ዳር ደን እናብላቸው ብለን አናስብ። መቼም እንዲያው የማልመኘው የለም እና እንዲያ ሲባል ሌላ ነገር ተነሳና አይ አሁን አይመችም ተባሉ እንጂ ከመንግስት አካላት ጋር አስፈቀዱና እንዲሁ ሲሰብስበን ከዚህ ወንጌል ሰብኬ አስተምሬ እዛ ወንጌል አይሰበክላቸው ንስሐ ግቡ የሚባል ቃል ሰምተው አውቁ ያን ጭስ መስለው እያጨሱና እየቃሙ እናት አባት እንደሌላቸው እየበረሩ ገጠር ወደ ከተማ ገብተው ወይ እንዳይባሉ ወይ በሽተኛ ይባሉ ሙሉ ጤና አላቸው። ሲያገኙ ሆቴል ሄደው ሲያገኙ ይበላሉ፣ ካላገኙ ደግሞ ጦም ይሰለብታሉ። ጠውልገው አንድ ዜዛ ቦሌ ስሄድ አዲስ አበባ ነው እና በቦሌ ያለፍን መድኃኒዓለም በመድኃኒዓለም ስናል ሰው ምንጠብቀው ዶሮ ጠጋ ብለን ቤተክርስቲያን ስንቆም አራባቴ ያለመጣ አራባቴ ያለመጣ ያለመጣ ብቻ ነበሩ አብረው ይሰሩና እኔ እረሳለሁ ብዙ የሰማዩ ነው ጀምሮ እረሳዋለሁ እና አራባቴ ያለ ምንድና እኔ ጎዳኒስት ነኝ ይለኛል እና የት ሀገር ነው የመጣ የጤስ አባይ ልጅ ነኛል
ደረቴን ደግቼ የምሰጠውን ሰጠው። ሰው ሁሉ ከዛሬ ጀምሮ ከዛሬ ጀምሮ ሰው ሁሉ እዚህ ከዱሬ ጋር ወድቅ አሁን ምን ያደርግልሃል? ሳባይት ወልደ ወንጌል ከሚፈስበት ቦታ ላይ ሰው ሆና እሱ ግን እውነት ነው ይላቸው። አሁን ጎዳች ተብሎ እንግዲህ ከሰው የተገለሉ ሰዎች ናቸው። እኔ ሲያይ ግን መኪና ቁጭ ብዬ አባታችን መጡ እያለ ነገሮቱ እየለቀ ይመጣል። ማይረሳ ይረሳል ነች እንዲህ ነበር ያልኳሁና ወንጌል ሰብክና ስርዓቱ ተጠብቆ እንዲያው ጸጥታ የተስተካከለ ነገር ይሆን አብልተንም አጠጥተንም እንደገና ወንጌል አይዟችሁ ሰው ሁሉ ከእናንተ የማንስታ ነበርኩ እኔ እንኳን ይሁኝ ያለው አይዟችሁ ሰው እንደወደቀ አይቀርም ብለው ስንት ይለመልም ነበር ነው ስንት እና እንደዚህ እኔ ስብከት ሁሉ ወንድም ነው። እሺ ለእነዚህ ለታናናሾች ወንድሞች ያደረጋችሁት ነው ያለ በጻድቃን ላይ ለእነዚህ ያበላችሁት ያጠጣችሁት እንግዳ የተቀበላችኋቸው እንግዶች ወንድሞች እግራቸው ያጠባችኋቸው ታስረው ያስፈታችኋቸው ለእነሱ አደረጋችሁ ለእኔ ያደረጋችሁ። ስለዚህ ወንድም የተባለ ምንድን ነው? ሰው ሁሉ ነው። ወገኖች እህት ማለት ሰው ሁሉ ነው። እሷም እህትሽ ናት፣ ትግሻለች። አንቺ አሁን እህቴ የምትይዛ ከሀገርሽ ያለችው ከስበሻል እህትሽ ናት። እሷቸውም እናትሽ ናቸው፣ አይዞሽ እሳቸውም አባትህ ናቸው፣ እሱም ወንድምህ ነው። ይህን አይነት ነገር ልመዱት ወገኖች በዚህ ሀገር ስማዳ ይህን ብናረግ አገር እንዴት ትለማለች? አሁን እኮ እችን እህቴ ቃል ይሄንን ወንድሜ ቃል በረቱን እኮ ክፍት አደረ ማለት ነው። ሌላ የለም፣ መሰራረቅ የለም። ሲያርሲውልና ገበሬው ለጥሎ ይተኛል። በቃ ምናልባት ወርጦ እህል ይበላብኛል ካለ ሌላ ይወስድብኛል አይደል? ግዳው የማጠፍ የሰው ያለ ያስቸግረና የሰው እጅ የሰው የቆረው አረንግ ለኔማ እንደ አውሬዎች የሚያገለግለኝ አሁን እዚህ ቦታ ላይ እማው ቢነጥኝ ነው ብቻዬን እንግዲህ ዘሎ ጠልጠል አርጎ ቢወጣኝ ምንም ባልጠቅመው ያን ቀን ቁርስ ይሆናል። አዎ ነብሩ እመጫት ነብሮቹ ሁሉ አይቸው ነበር። ጡታቸውን ያለው የተዘባለበ በዛ በጫካው ሴ አንዴ ተጎምራ በተነሰነሰ ነው ምን እሪ በከንቱ እሪ በደም ደግሞ ሰው ይመጣም ታለው ነው ለወለቱ ጊዜን መልከተው ይሰጣል። እና ትምህርታችን አይዟችሁ እና ምንድን ነበር የነበርነው? እህቴ ብለሽ ብታከብሪያ ሀብቷን አትሰርቂባትም፣ ክብሯን አትቀንሽም፣ መብቷን አትገፊም፣ አትሰድቢያትም ማለት እህት አይሰደብም፣ ወንድም አይሰደብም፣ አባት አይሰደብም። ታዲያ ይሄ ቢሆን ሀገራችን እንዴት ትለማለች? ሀገራችን እንዴት ታድጋለች? ገበሬው እንዴት ሲሰራ ሲያርስ ይውላል፣ ለጥ ብሎ ይተኛል። እንቅልፍ አጥቶ ባለ ቁጥር ሰውነቱ ቋያለ። አሁን ዛሬ በሬ ደግሞ ሌቦች አይሰሩም እኮ ሌቦች ቀን ተኝተው ነው የሚውሉ። እንቅልፍ የላቸው ቀን ተኝተው ነው የሚውሉ። አረቁን ስዝ ይሆናል ሀገሬ በረት ነው ምን ብያለ ሲመክር ይውላል። ስለዚህ ያ ሁሉ ይቀራል። ብንዋደድ ኑሮ ብንስማማ ወንድሜ ብዬ ብወድህ ወንድሜ ብለህ ብታፈር ወንድሸት መስመች እናፍርስ ይባል ነበር። መጠን አብረን እንስራ። አብረን ያን መንፈሳዊ ጀግና በ21ኛው ክፍለ ዘመን የተገኘ ትጉ መንፈሳዊ ጀግና የወንጌል አርበኛ እንገዘው፣ እንተባበረው። አይዞን ነው ሱዲ መናቲ አጅራጂ ሞጅራጂ እንደምቆያችሁ እንዲህ ያለ ዘመን ፍቅር ቢኖር ኖሮ ከኔ ጋር የሚያስቀይም አይኖር፣ የሚጣላ አይኖር፣ የሚከስ አይኖር አለ። አይዞህ በርታ፣ አይዞህ ስልክ ደውሎ በርታ፣ መጣውን በርታ፣ መጣውን መጀመሪያ እያለከለኩ መጣው ልብልህ ማለት አድዋ ዋንጫ መጥ እኔ መተማ ሄጄ ወንጌል መረቅ ላይ ለመገባው ቀጥታ ከዚህ ተነስቼ መተማ ላይ ለስብከት ሄደ። በዛ ነዳዳ በረሃ ላይ
ቄሶቹ ጥላቸውን ይዘው ኧረ አባታችን ምች መተውታል ምናምን እያለ ቀጥታ ወደ ወንጌል ስብከት ነው ማለት ደከመኝ ብዬ ደረፍ ብያለሁ። እንዲሁ መተማን በረሃ ስለሆነ ነው። ሌላውማ መላ ኢትዮጵያ ዞር ያሉ ቀጥታ እንደሄድኩኝ መረክ ነው የምገባው። ደግሞም ወዲያው መንገድ ላይ ስለሚቀበል ያን ሰው በትሎ ልብላ አልጠጣም አይመችም። እና እንደዚህ ነው የአገልግሎት ወገኖች። እና ብንፋቀር ሱቁም ክፍት ያደርጋል። አሁን ለሱቁ ዘበኛ አለው አይደል? ለሆቴሉ ዘበኛ አለው አይደል? ይህ ሁሉ ምንድን ነው? ወንድማማች ስላልተባባልን ነው። እህታማች ስላልተባባልን ነው። ፍቅር ስለጠፋ ነው። የእናንተ ወንድም ማነው? ብር ነው። እህትሽ ማናት? ብር ናት። ብሬ ወይዘሮ ብሬ ወይም አቶ ብሬ ማለት ለወንድም ይመቻል መሰለኝ አይደል? ብሬ ሊባል ወንድ የለም አለ። አቶ ብሬ ይባላል። ወይዘሮ ብሬ ለሁሉ ቢችሎስ የብር ነገር ቄስ ብሬ ለሁሉም ሲስማማ ባይስማማ አስባለሁ እኮ ለሁሉም ባይስማማ ለወንድ ብቻ ሆኖ የሚቀርስ ማለት ይሄ ለሁሉም ለከክ አቶ ብሬሽ ወይዘሮ ብሬሽ ቄስ ብሬሽ ራስ ክትተሩ እንዳት አባ ብሬ አባ ብሬ ቆያችሁ። ይህ የዋይ ነጋሪ ቃል የበረሃው ስብከት ነው። የምንድንበት ወይም የምንደየንበት ትምህርት ነው። ወይ እንድንበታለን፣ እግዚአብሔር አድሎን እንመለሳለን፣ ካለበለዚያ ደግሞ እንደየንበታለን። ተመስገን ጌታ። እግዚአብሔርን ቃል የሚያደርጉ ሁሉ ወንድሞቹ ናቸው ይላልና ጌታ ሆይ የእኛ ጌታ ወንድሜ በለው እህቴ በላት እናቴ አባቴ በላቸዋል። ተባበሩ፣ ተፋቀሩ። ባልንጀራህን እንደ ራስህ ውደድ ይላል። ባልንጀራህን እንደ ራስህ ውደድ። ግድ ሰው የሆነው ሁሉ አክብረው፣ ለሰው ሁሉ ክብር ስጥ፣ ሰው ሁሉ ውደደው። የተጻፈው ይሄ ነውና የምንማማረው በዚህ ነው። እንግዲህ እንደምን ቆያችሁ ወገኖች? ሁሉና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 5 እና 6 ይልቁንም አለ በመካከላችሁ የሚያስማማ ለሰላም የሚቆም የሚያስታርቅ ሽማግሌ የለምን? ያሳዝናል። ይህ ቁጥር 5 ላይ ሽማግሌ የለም በመካከላችሁ፣ ባልቴት የለም። እናትና ልጅ ሲጣሉ፣ ጎረቤት ሲጣላ፣ ክምር እንዳይቃጠል፣ ቤት እንዳይቃጠል፣ ደም እንዳይፈስ የሚያስታርቅ ሽማግሌ የለም አለ ቅዱስ ጳውሎስ። ካለ በኋላ ይልቁንም አለ በእናንተ ዘንድ ወንድምና ወንድም እርስ በርሱ ሲካሰስ ይታያል። ወንድምና ወንድም እህትና ሲካሰስ ይታያል። ይህ እንግዲህ ነገርናችሁ የመጨረሻ ቃል ነው። አለመታደል ነው፣ መረገም ነው፣ ዘር ማጥፋት ነው። አለመታደል ነው፣ አርፎ አለመቀመጥ ሲሆን ሰርቶ መብላት፣ አለዛ ተጠግቶ ነው። ምንም አይደለም። መንፈሳዊያን ሰዎች ሁሉን ይሰበስባሉ። መንፈሳዊ ከሆነ ሁሉን የሚያበሩ ገብቷቸዋል። አሁን መንፈሳዊ ስለሆንኩ ነው እንጂ እኔ ወንቅሸት በየወሩ ደሞዝ ሲሰጣ ያላቸዋል ይታውቃቸዋለሁ። እዚህ መካከላችሁ ቢገቡ የትኛው እንደሆነ አላውቅም። የት ሀገር ይምጣም አላውቅም። ስለ ሀገራቸውም አላውቅም። ስለ ሰዎችም አላውቅም። ደሞዝ ስጧቸው ቸግረውናል ብለዋል። ይህ ብሎ ይጠጡ። እኔ ድሃው ስደተኛው አባታቸው ልጆች ስራ በኋላ ይልቻል። በቀደም ያ አንድ መንፈስ ከዛ ግቢ ነው አንድ መንፈስ አለ አይደል? ፈረንሳይ አክስቴ ያለው እና እዚህ ግድም ተጣጥፏል። ሰው ጠየቁኝ የለውም ወይ እንዴት ነው እንዲህ ሱሪ እንዲሁም ተባለና ሌላ ነገር ተነገረ። ያ ችግር የለም። እዚህ ላይ ተጣጥፎ አየሁት። መንፈሱ ሲደፈልቅ በዚህ ድሮ እኛ ስናድግ እንዳለበስ ነው ሁሉ ተጣጥፎ አየሁት። ለምን በኔ በድሃው ዘመን በሕይወት እያለሁ እስከዚህ ምን ለብሰውና የምንበለው ማጣት የለብንም። አያደርግብንም ጌታ እግዚአብሔር። እንበላለን፣ አይዟችሁ እንበላለን። ችግሩ አሁን ምንድን ነው? ይሄንን ስናገር ምክርን ይሄዱና
ሀብት ያላቸው ሰው ወገን ሃሎ ስንቅ ልላክልሽ አባ ዮሐንስ እየመገቡ ነው አርፈሽ ቁጭ ይሄ ጥሩ ነው ወገኖች። ወገን ያለው ዘመድ ያለው ተስፋ ያለው ወይም ደግሞ እያጠራቀሙ ባንክ እያጠራቀሙ ዝም ብለው ይሄ ጥሩ አይደለም። እኛ የሌለ ይብላል ያለ የፈቀርነው ቀለል ያለ ስራ ስለሆነ የማወጣው የሌለው እንደኔ ስደተኛ ነኝ ስደተኛ ነው። ወንድምህ ተመደለ አንድ ወንድም የምትሉት የለኝም። እናቴም አባቴም ሞተው ማምነው ሰው የለኝም። እኔ ሁላችሁን ነው ማምን አግሌ የማምነው ሰው የለኝም። እኔ ባምነው በፍጹም ወይ ይሞታል ወይ ይታመማል። እኔ አሁን ተስፋ ብጥልበት አይኖርም። ፈጣሪን ተስፋ እንዳደርግ ነው አምላኬ የሚወድና ወይ ይክደኛል ወይ ለሚያናጭ ፈርባሪ ነው የሚሆን ከዚያ አስጠባ ከዛ ጠብስ ያድነኝ ጌቴ። ቀርቦ የተጣላ ሰው አይደርስም እና የቅርብ ምን ዘመድ ምቀኛ ወዳጅ ጠላት ይሰውራቸው አይባልም ይባላልና እና እንደዚህ ስለሆነ እኔ ደግሞ ሁላችሁን ነው እንዲማምን ገሌ የምለው የለም። ማንም አውቀው የለኝም። እኔ በተጠጋ ቁጥር ጠላት ነው የሚሆነው። ስለዚህ እኔ ፈጣሪ ነው፣ ግን ህዝቡ ግን የኔ ነው። ህዝቡ የኔ ነው አይደላችሁ እንዴ? ከራስህ ይልቅ ነው የምትወደኝ። ሁሉ በጥቅሉ ሁሉም ይወደኛል። ይሄ ተስፋ የባይታው ጭንቅላት አይምሮ ትክክለኛ የማስተምረው በስራ ላይ እንዲሆን ነው የምፈልግ። እንደዚህ ነው። አሁን ምናልባት እንደው የምንቀራረብበት ምክንያት ሁሉ ቀረብ ብትለኝ አንተ ሙሉ ሰው መሆን አለበት። ሙሉ ሰው 9-10 ደጃፍ ያሉት ቤት ይላልና ሐዋርያው ያዕቆብ በመልእክቱ ምዕራፍ 2 ከቁጥር 9 እና 10 ላይ 10 ደጃፍ ያለው ቤት 10 ሁሉ ካልተዘጋ አንዱ ክፍት ከሆነ አሁን ይሄ ቤተክርስቲያኑ 3 ነው በሩ አይደል? 2ቱን ዘግተን በዚህ ክፍት ቢሆን ወይም መስኮቱ ክፍት ቢሆን በመስኮቱ ሌላ ይገባል። በሩ አሁን ቢሆን 10 ነገር አትሰረቅ፣ አትግደል፣ አታበዛይ ምን ነገር አለ። ሁሉም ካልተፈጸመ አንዱ ከጎደለ ያ ሁሉም እንደፈረሰ ማለት ነው። አሁን ወንድሜ ብዬ ባቀርበው አንዱ ጋር ሲጫወት ኩፍ የሚል ከሆነ ኪሳራ ነው። ሙሉ ሰው ደርባባ መሆን አለበት። ቻይ ቅድም እንዳለ ቀኝ ቢመታ ግራ አንስተው ከኔ ጋር የሚኖር ሰው ነው ማለት ነው። ቀኝ ቢመታ ግራ አንስተው በሆነ ባልሆነ ታዲያ እሱን አቆላምጬ ሁሉ ፈጀዋለሁ። እሷን አቆላምጬ አዎ ደርባ ትክክለኛ እንደኔ መሆን አለበት። ቻይ ተሰድቦም ተመቶም ሲርባውም ዝም ሲርባውም ሲያማውም ዝም መቻል አለበት። ሲያማው አመመኝ ሆስፒታል አይደለም ከኔ ጋር ትክክለኛ መኖር የሚችል ሰው እንደኔ ሆነ ሲሆን ከኔ ተሻለ ሲያምር ሄደ ነው የምትሉት ከኔ ተሻለ እንደ የምፈልገው ይሄ ነው። ቻይ ታጋይ ተስማምቶ የሚኖር ተግባብቶ የሚኖር ተቻችሎ የሚኖር ይሄ ነው ከኔ ጋር እግዚአብሔር አምላክ ወደፊት ባለው ህይወቴ ወደፊት ባለው ህይወቴ የሚያቆየኝ ከሆነ እንዲህ አይነት ሰዎች ነው የምፈልግ። ቢገኝ ካልተገኘ ግን ብቻዬን ነው። ካልተገኘ ምን ታዲያ ወገቤ አንቺ ጋዝዬ አንተና ዝዬ ወገቤ ቆመጥ እንጂ። ስለዚህ ይሄን ይመስላል። አባ ዮሐንስ ብቻ ነው የሚሻለው። አረ እንዲመችህ ነው ወይስ እንዴት ነው? ብቻዬን ስታገኘኝ እንዲመችህ ነው? እኛ አዳም ልጅ ማለት እንፈልጋለን እና ቤተቀቡኝ ሰዎች ጸኑ ብለህ ነው መቻል ምን ታጣቸዋለህ? ስለሆነ ከሸፋ አባ ዮሐንስ ኧረ ወይኔ እንደምን ቆያችሁ? ስለ ወንድማማች ነው ስብከታችን፣ ስለ እህታማች፣ ስለ እናትና ልጅ የእናትና ልጅ ፍቅር። አቤት ሀገራችን ኢትዮጵያ ወይም ዓለማችን ሁሉ ደቂቀ አዳም የአዳም ልጆች ሁሉ በቃ ፈረንጅና አበሻ ቀለምና ቋንቋ ሳለለይ ሁሉም እንዲህ ተስማምቶ ሰው በመሆኑ ብቻ እያከበረ የወደቀውን እያነሳ የቸገረውን እየረዳው እርዳታ እየሰጠው አይዞ ወረት እየሰጠው ስራ አይዞ ጠንከር ወረቱንም ሳይክድ የተቀበለውን አደራ ሳይበላ የተበደረውን እየከፈለ እንዲህ ቢሆን እንዴት ዓለም ትለበልል ነበር። ያዙትማ ባሰሩትም እንዲሉ ነበር በሉልኝ። እሺ ባሰሩትም ለልጆቻችሁ ንገሩልኝ። ለልጆቻችሁ ሆድ ይቀመጥ በቃ እንዲህ ቢሆን እንዴት ያምር ነበር። አሁን አንዱ ዳካለ በቃ እኔ ብዙ ሰው መርዳት እችላለሁ።
ብዙ ሰው ለብዙ ሰው መርዳት ይችላል። የሚረዳ ቢኖር ነው። ታዲያ በተጠጋ ቁጥር አውሬ ወደ አውሬ ምንድነው? ሐዋርያው ቅዱስ ዮሐንስ መጥምቀ መለኮት ያለው እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለን እንደምትሉ አይምሰላችሁ። እግዚአብሔር ለአብርሃም ከነዚህ ድንጋይ ልጆችን ያስነሳል እያለ በማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ እናንተ የእፉኝት ልጆች ናቸዋል። ሊድኑ መጥተው ነበር፣ ሊሰበኩ መጥተው ነበር። በዮርዳኖስ ዙሪያ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር እነሱም ከሚድኑት ጋር አብረው የንስሐ ጥምቀት ስለ ኃጢአታቸው እየተናዘዙ ይጠመቁ ነበር። ግን ከውስጣቸው ያለው በአፋቸው ያልተነገረ፣ በአፋቸው ያልተተረጎመ፣ በአፋቸው በቃላት ያልተሰባ ከውስጣቸው ያለውን እምቅ ኃጢአት አየባቸውና ቅዱስ ዮሐንስ እናንተ የእፉኝት ልጆች ይላል የበረሃው መናኝ ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለን እንደምትሉ አይምሰላችሁ። እግዚአብሔር ለአብርሃም ልጆችን ያስነሳል ይላል። እግዚአብሔር ለአብርሃም ልጆችን ከእነዚህ ድንጋዮች ከአሕዛብም የአብርሃም ልጆች ግን እስራኤላውያን ብቸኛም የአብርሃም ልጆችን ከእነዚህ ድንጋዮች የአብርሃም ልጆችን ያስነሳላል። ሮሜ ምዕራፍ 9 ቁጥር 6 እና 7 ላይ እነሆ የእግዚአብሔር ቃል የተሻረ አይደለም ይላልና የዕብራው መና አሁንም ቅዱስ ጳውሎስ ይላል የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የተወለዱ ሁሉ የእስራኤል ልጆች አይደሉም፣ ከአብርሃም በስጋ የተወለዱትም የአብርሃም ልጆች አይደሉም ይላልና በስጋ እንግዲህ ዛሬ ዓመት እንደ ዛሬ ሁሉ እመጣለሁ። ሚስት ሳራም ጸንሳለች፣ ወንድ ልጅ ይወለዳል፣ ስሙንም ይስሐቅ ትለዋለህ፣ በሱ ስም የሚያስጠራ ልጅ ይወለድልሃል ተባለ። በስጋ ተወለዱ እንጂ በመንፈስ ግን እኛም ልጅ ነን። እኛም የአብርሃም ልጆች ነን። ሰምቷችኋል? እኛም የአብርሃም ልጆች ነን። ምን ካደረግን? የአብርሃምን ስራ ከሰራን። የአብርሃም ልጆች እኮ ናቸው ጌታን የሰቀሉት። ስለዚህ እናንተ የእፉኝት ልጆች ተብለዋልና ጌታን ሰቀሉትና እኛም የአብርሃም ልጆች ነን፣ ሕግን ከጠበቅን እኛም ልጆች ነን። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 9 ቁጥር 7፣ 8፣ 9፣ 10 ላይ ስለዚህ ከአብርሃም የተወለዱ የአብርሃም ልጆች አይደሉም፣ ከእስራኤል የተወለዱ የእስራኤል ልጆች አይደሉም እያለ በስጋ ተወለዱ እንጂ በመንፈስ አልተወለዱም። ሕጉን ካልጠበቁ እንዲህ ነው። ሕጉን ለመጠበቅ ያብቃል። እኛስ የአብርሃም ልጆች ነን ይሉት ነበር። በዮሐንስ ወንጌል ምዕራፍ 8 ቁጥር 39፣ 40 ላይ እስከ 44 ሳነቁት እኛ እኮ የአብርሃም ልጆች ነን ይሉታል አይሁድ ሊቃነ ካህናት፣ ጻፎችና ፈሪሳውያን። እኛ የአብርሃም ልጆች ልጆች ነበር እንደላቀቃሉ። እዚህ አጥንት እየቆጠሩ ስራ የለ ተግባር የለ ዘረፋ፣ ቅጥፈት፣ በረት መቅፈት ይህ ነው የትውልዱ ስራ። እነሱ ደግሞ ጌታን ሊሰቅሉ ስቀለው እያሉ እኛ እኮ የአብርሃም ልጆች ነን፣ አባታችንስ አብርሃም ነው ይሉታል። የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ደግሞ እንዲህ አለ የአብርሃም ልጆች ብትሆኑ የአብርሃምን ስራ በሰራችሁ። ሄሎና ወንድሜ በሚል ርዕስ ነው ያመጣው። የእግዚአብሔርን ፈቃድ የሚያደርግ ሁሉ ወንድሜ ነው፣ እህቴም እናቴም ናት። ስለዚህ ጌታችን ነው መድኃኒታችን ኢየሱስ ክርስቶስ እኛ የአብርሃም ልጆች ነው እያሉ ሲነላቀው አንዳንዱ ሰው እኔ እኮ የደጃዝማች ገሌ ልጅ ነኝ ይላል። ደጃዝማች ገሌ እኮ ለጭቃው ምንድን ነው ለምስሌ ነው ሙክት፣ ለጭቃው ወጠጤ እንዲህ ብዬ ነው ሀገር መቀመጤ። ያ ሰውዬ እኮ ትልቅ ስም ዞ ኖረ እንጂ ሲዘርፍ ገበሬውን ሲያሰቃይ ኩዳን ምን ሲያል የኖረው ሰው ብሎ ልንመካበት አይገባንም አይደል እንዴ? መመካት በውጤት ነው። ትልቅ ስም ነው ይዘው የሄዱ ሰዎች እኮ ድሃውን ሲያንገላቱ፣ የድሃውን አዝመራ ሲበሉ፣ የድሃውን ሙክት ሲበሉ ነው። ታዲያ ይሄ መኩሪያ ሊሆን አይገባም እኮ። መኩሪያት እንደ በረሃው መናኝ ብቻውን አደገች። በእግዚአብሔር ፈቃድ ስደተኛ ሆኖ የወጣ በእግዚአብሔር ፈቃድ እንዲህ አመጣና እንዲህ ዘገዋለሁ። ሰይጣን ነው ያለ እንዲህ ያለ ሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 1 እንዲሁም ሁለተኛ ቆሮንቶስ ለጢሞቴዎስም ለኤፌሶን ሰዎች በሌላውም በተደጋጋሚ ለገላትያ ሰዎች እንዲህ ብሏልና ቅዱስ ጳውሎስ በእግዚአብሔር ፈቃድ የኢየሱስ ክርስቶስ አገልጋይ ሆኖ ይላልና
በእግዚአብሔር ፈቃድ የኢየሱስ ክርስቶስ አገልጋይ የሆነ ሐዋርያው ቅዱስ ጳውሎስ ይለዋል። ቅዱስ ጳውሎስ ስለራሱ ይስጥ አንዳንዴ በእግዚአብሔር ፈቃድ ስደተኛ የሆነ አባ ዮሐንስ ምን ኃጢአት አይደለም አይደል? ተብሎ ነው ስደተኛ ያደርገኛል። ለአንተማ ጅንስህን ለብሰህ አይማማ ነው ወንድሜ ለዘርህን ለማብሳት ተባታለህ። ይሄ ስደተኛ ቱቻ ገመድ ወገቤን አስሬ ዘመኔን ያሳለፈ ቀበሮ ጉድጓድ ያሳለፉ ዘርሰው ዛሬ ደግሞ እናንተ ጋር ደምልቆኝ እንዲሁኛ ያለውና የተለየ የነበረው የእግዚአብሔር ስም ማለት የአብርሃምስ ልጆች ብትሆኑ የአብርሃምን ስራ መሰራችሁ። አብርሃም እንዲህ አላደረገም፣ እናንተ ግን ልትገሉ ተሰብስባችኋል። አብርሃም ሰው አልገደለም ማለት እናንተስ እንደ አባታችሁ እንደ ዲያብሎስ ናችሁ፣ እርሱ ሐሰተኛ የሐሰት መገኛ ነው ይላልና ዮሐንስ ምዕራፍ 8 ቁጥር 39 እስከ 44 ነው ያነበብኩላችሁ። እናንተ ውሸታችሁን የአብርሃም ልጆች አይደላችሁ፣ በስጋ ወለዳችሁ እንጂ የአብርሃምን ስራ አልሰራችሁም። ነፍስ አልገደለም አብርሃም፣ እንግዳን የተቀበለ ድሃን ያበላ፣ አላፊ አግዳሚውን ነው ያሳረፈ፣ የደከማቸውን ነው ያሳረፈ፣ ሥላሴን ያስተናገደ አባታችን አብርሃም። እናንተ በስጋ ቢወልዳችሁም በመንፈሳዊ የአብርሃም ልጆች አይደላችሁ፣ እንደ አብርሃም የአብርሃምን ስራ አልሰራችሁም ይላችኋልና። ታዲያ እንግዲህ የአባ ዮሐንስ ልጆች የምትሉ ምናልባት ካላችሁ ወይም የአባ ዮሐንስ ወንድም የምትሉ ካላችሁ ምናልባት ሰው ሁኛለሁና ወንድም ትሉኝ ሆነ ሰው ሁኛለሁና አባት ትሉኝ ሆነ የምትሉ ከሆነ ይህን ስራ ስሩ፣ አይዟችሁ። እሺ ገዳማ ግን ይቻለሁ ይሁልህ እንደው ቆያችሁ ለወንድማማች ለማስተምራችሁ ፍቅር ቢኖር ልማት፣ ፍቅር ቢኖር እድገት፣ ፍቅር ቢኖር ድህነትን ማሸነፍ፣ በድህነት ላይ መረማመድ፣ ፍቅር ቢኖር አብሮ መብላት፣ መጠጣት፣ መተጋገዝ፣ ፍቅር ቢኖር ለሐውል ማጋደል፣ አይዞሽ ዘር መስጠት፣ አፋራ በሬ መስጠት። እንዲያው ዝም ብሎ ሳይታረስ የሚከርም መሬት የለም። በሬ በማጣት ሳይታረስ የሚከርም መሬት መርቷልና በሬ እያጡ ሳይበራይ የሚከርም ክምር አለ። በሬ ስለሚያጡ ከላች ፍቅር ቢኖር ሀብት ያለው በሀብቱ፣ ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ፣ ወንድማማች እንሆን፣ እናትና ልጅ እንሆን፣ አባትና ልጅ እንሆን። እንዴት ምድር ትለመልም ነበር! እንዴት ድህነት ይጠፋ ነበር! እንዴት የሰላም እንጀራ እንመገብ ነበር! እንዴት ገዳማት ይለመልሙ ነበር! እንደምን ቆያችሁ? እኔ አንድ ነገር ሳስብ ገዳማታው ብዙ ጊዜ እርዳታ የሚጠይቁ ለምን ይሆናል? እግዚአብሔር ቤቱን ያስርበዋል። እግዚአብሔር መቼም ቤቱን እስራኤልን ከሰማይ መና እየመገበ እኮ ነው። 40 ዓመት ሙሉ ከሰማይ መና እያወረደ መግባቸዋል። ሳያርሱ ሳይቆፍሩ ተመገብ አርጉልኝ አላረሱም። አልቆ ማረሻም አላነሱም። ጫማህ አላለቀም፣ ዘንግህ አልወደቀም። እስራኤል ሆይ 40 ዓመት ሙሉ ከሰማይ መና ካለት ውሃ እየፈለቀ ተመገብክ። ዘዳግም ምዕራፍ 8 ቁጥር 9 10 11። ታዲያ የሚገርማችሁ ገዳማቶች ብዙ ጊዜ ሰፊ ደግሞ መሬት አለ። እንግዲህ እነሱን መሬት ባገኘው አብዮት አንዳንድ ወረዳ የሚያል መሬት ያላቸው ሰዎች ይገርማል። ለምን ይሆን? ምናልባት ትናንት ያለፉት መነኮሳት በማሩ በቅቤው በእንጀራው ላይ ነው ምናልባት ግፍ ፈጽመው ይሆን እላለሁ። አሁን ወንጌል ላይ የሚቀጥለው ትውልድ ምን ይሆን የሚተካው? በዚህ አይቀጥልም ማወቅ አለባቸው። ወይ ይሻላል ወይ ደግሞ ስንዴ የሚለምን ይተካል። ወደዚህ ይሄን ያዙ ልጅ ብላችሁ ሁላችን አናልቅምና ወይ ስንዴ የሚለምን ይተካል። በዚህ ገዳም ላይ ትምህርታችን የእግዚአብሔር ፈቃድ የሚያደርጉ ሁሉ ወንድሞቼ እህቶቼ ናቸው። ሮሜ ምዕራፍ 14 ከቁጥር 10 ላይ ሐዋርያው ቅዱስ ጳውሎስ ይላል በወንድም ላይ አትፍረድ። አትፍረድ ማለት ወንድም ማለት ስለ እናቱ ልጅ አይደለም ጭንቀቱ፣ እሱ ሰው ለሆነ ሁሉ ነው። በወንድም ላይ አትፍረድ ይላል ሐዋርያው ጳውሎስ። ወንድምን አታስቸግረው፣ ወንድምን አታስጨንቀው፣ በወንድም ላይ ሐሜት አሉባልታ አታውራ። ወንድምህን ወደደው፣ እንደራስ ወደደው። እሺ ወደጃት በእሺ አትፍረድ። የሚፈረድበት ስርዓት ያለው ነገር አለ። ፍርድ እግዚአብሔር ያስቀመጣቸው ፍርድን መፍረድ የሚችሉ እግዚአብሔር የሰየማቸው ሰዎች አሉ። እኔና እናንተ በወንድማችን ላይ መፍረድ የለብንም። በማቴዎስ ወንጌል ምዕራፍ 7 ቁጥር 1 2 3 4 ላይ አትፍረድ ይፈረድብሃል ይላል። በሰፈርከው መስፈሪያ ይሰፈርብሃል፣ በመዘንከው ሚዛን ይመዘንብሃል። አትፍረድ አንተ ግብዝ ይላል። አንተ ግብዝ
መጀመሪያ ከዓይን ያለውን ዓይን ያለውን ምሰሶ ዓይን ያለውን በርበሬን በለው ጋሪጣን በለው ሳታወጣ የሰውን ዓይን ትመለከታለህ። የሰውን ዓይን ለማየት ዓይንን ማጥራት ነው አይደል? እናንተ ዓይናችሁ ላይ አዋራ ገባ በርበሬ ገባ የሰው ዓይን ማየት ትችላለህ? ትችላላችሁ? የቱን ያህል ንጹህ ሆናችሁ ነው እናንተ ሰው የምታሙ? ኃጢአተኛ ብላችሁ የምትዘከዝከው በረቂቅ ቢላዋ ስጋውን የምትበላ በረቂቅ ጽዋ ደሙን የምትጠጣ የቱን ያህል ንጹህ ሆነህ ነው? መጀመሪያ እኮ ንጹሐን ደግሞ ሰውን አያሙም በጭራሽ። ንጹህ ብትሆን ደግሞ መዳኑን፣ መፈወሱን፣ መመለሱን፣ መታገሱን ትጨነቅለታለህ እንጂ መውደቁን አትፈልግም። አቤት አለመታደል! በዚህ ቢሉት ለኃጥአን ዕድል ፈንታ የላቸውም። አሁን በዚህ ምክንያቱም በዚህ ከሰስን ቢሉ ምክንያት ለምን ይከሱታል? እነሱ ጻድቅ ነው እኛ ኃጢአተኛ ሆነን ይከሱናል። እነሱ ጻድቅ እኛ ኃጢአተኛ ከሆነ ማስተማር ነው ያለባቸው። በቃ አስተማርናለን የመከረናለን። የዝንጀሮ ነገር ከተራራ ላይ ሆኖ ሰው የለፋበትን ማሳፍ እንደገና ብሉ ነው እያጣላን ምንም ያጣላን ነገር አለ። ኧረ ምነው ሁሉም እንደ ወንቅ እሸት በሰራ ዓለም በተደነቀ ነበር። እንደ ወንቅ እሸት በሰራ ነበር። ብዙ ገዳማት የኖራችሁ ሰዎች አላችሁ አይደል? አባቶቻችን ቤተክርስቲያናት ተራራው ስር ከሆነ ተራራው ስር ሜዳ ከሆነ እንደዛችሁ በተፈጥሮ ነው ያኖሩት። እንዲህ ተራራ ደርምሶ ተራራውን ሸለቆውን ከፍ አድርጎ ቅድመ ዝግጅት ገና ይሄን ያህል ህዝብ ይመጣልና ለዛ ሰፊ ህዝብ መስተናገጃ መገልገያ የሚሆን ቦታ ቅድመ ዝግጅት ይዘጋጅ ብሎ ማን ነው ያዘጋጀ? እንደው ቃላት ያጠራቅስ በትክክል ለውይይት የሚያቀርበ ነገር ካለ አፍሮ መሄድ ነው። አፍረት ተሸፋፍዶ ነው የሚጓዝ ወይ ይሸጠላል። ማን ነው ከፊታችን ምን ሰርቶ ነው እሱ ከኛ ፊት የሚጠራ? ስለዚህ ሐዋርያው ቅዱስ ጳውሎስ በወንድም ላይ አትፍረድ፣ ቅዱስ ማቴዎስ ወንጌላዊ ማቴዎስ አትፍረድ ይፈረድብሃል። መጀመሪያ ከዓይን ያለውን ጉድፍ አውጣ፣ ራስህ ንጹህ ሁን፣ ከኃጢአት ንጹህ ሁን። ለሰው ሌባ ለማለት አንተ አለመስረቅ አለበት። ሰው ሃይማኖት የሚያገባ ካለ ራስ ሃይማኖትን ጠብቅ። መጀመሪያ ሃይማኖትን የጠበቀ እውነተኛ ሰው ደግሞ ሰው ያማን ሰው አይጠላም። ያው ሰው ከስሽ ያውቃለሁ እንዴ? ሰው ከስሽ አተወለድ ዋንሱ እንደኔ የሚከሰስ እንደኔ የሚወቀስ እንደኔ የሚሰደብ የለም። ሰው ከስሽ ያለው ከሰውኛ ምን አልክሰሳቸው እነሱ በዚህ ከሰውኛ በዚህ ገባ ጥላቸዋለሁ። እግዚአብሔር ይጣለው ነው። ገዳም ብቻ ሳይሆን ሰርቶ ማሳያ ብትሉት ሰርቶ ማሳያ መልካምን ነገር ሰርቶ ማሳያ ማስተማሪያ ብቻ ሳይሆን ሰርቶ ማሳያ። ዓለም አቀፍ ሆስፒታል እንለዋለን። ስሙ ብዙ ነው። ዓለም አቀፍ ሆስፒታል፣ ዓለም አቀፍ ዩኒቨርሲቲ ደግሞ ሰርቶ ማሳያ። ማርሰር አይጥነቀው እንግዲህ ወንጌል ምዕራፍ 23 ቁጥር 28 ላይ ለበለላችሁና ትምህርታችንን እናጠቃለን። ማቴዎስ ወንጌላዊ በቁጥር 1 ላይ እንዲህ ይላል፣ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል፣ ነገር ግን ይናገራሉ ያስተምራሉ እንጂ ስለማይፈጽሙ ትምህርታቸውን ስሙ፣ እንደነሱ ግን አትሁኑ ካለ በኋላ ከእናንተ ብዙዎች አሉ ሊቆች መምህራን የምትባሉ አላችሁ። መምህራን መምህር ገሌ ይባሉ አሉ፣ ሊቅ ይባሉ አሉ፣ አባ ይባሉ አሉ። ነገር ግን ሊቃችሁ ከላይ ከሰማይ አባታችሁ እንዲሁ እናንተስ እርስ በርሳችሁ ወንድማማች ናችሁ ያለ። ወንድማማች ነን በጥቅም
አባታችን በሰማይ ነው፣ መምህራችን በሰማይ ነው። ሊቃችን የኛ የሰራዊት ጌታ ሊቀ ካህናታችን ኢየሱስ ክርስቶስ በሰማይ ነው ያለው። እኛ እርስ በርሳችን ወንድማማች አባትና ልጅ እህትማማች ነን። ይህን ቃል ጠብቀን ለመኖር ያብቃል። እንዲህ ያለ ነው ቃሉ የሚያስተምረን። እንድንተባበር፣ እንድንከባበር፣ እንድንግባባ፣ አብረን እንድንሰራ፣ አብረን እንድንበላ የተጻፈው ይሄ ነው። የምትፈጽሙት ግን ይላል። ልክ ምስራቅ ከምዕራብ እንደሚርቅ ከበጎ ነገር ልባችን ራቅ። መሬት ከሰማይ ከፍ እንደሚል ከበጎ ነገር ልባችን ተለያይ። የተነበበ ነው፣ የሚጻፈው ነው፣ የተነገረው ነቢያት የተናገሩት፣ ሐዋርያት ያስተማሩት፣ ራሱን በቃሉ የተናገረ ነው። ተፋቀሩ፣ እናንተ እርስ በርሳችሁ ወንድማማች ናችሁ። ወንድማማች አይጋደልም፣ ወንድማማች አይጣላም፣ ወንድማማች አይካካድም፣ ወንድማማች አይተማማም፣ አደራም አይበላም፣ ቃል ኪዳንም አያፈርስም፣ ገዳምም አያፈርስም፣ መነኮሳትም አይበትንም፣ ጸበልተኛም አይደበድብም፣ ጸበልተኛም መንገድ ቆይቶ አይቀማም። ይሄን ወንድማማች ስራ ሰላም ነው፣ ፍቅር ነው፣ አብሮ መስራት፣ አብሮ መብላት። ይሄን ተጻፈው። ከዚህ ውጭ ግን ይሳውሪ ይላል። እናንተ እባቦች የእፉኝት ልጆች ይላልና፣ እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ ታመልጡ ይመስላችኋልን ይላል። በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ላይ ጌታ ነው የተናገረው። እባቦች የእባብ ልጆች የድሮ አባቶቻቸው እባብ ነበሩ። ወላጆቻችሁ ሌባ፣ ብረት ከፋች፣ ደም አፍሳሽ ነበሩ፣ ደንበር አፍራሽ ነበሩ ወላጆቻችሁ። እናንተም ተተክታችሁ የእባብ ልጆች ከገሃነም ፍርድ ታመልጡ ይመስላችኋልን እያለ ነው የሚገሥጸን። ከእንዲህ አይነቱ ተግሳጽ ያወጣል። እኔስ የድሃ ልጅ ነኝ፣ ከዚህ ማለት ጨምር የዳሪ ስለሆነ የኔ ወላጆች ግን እሱ አይበድሉ። እኛ የግፍ ሰዎች ስንገፋ ነው ልጅ አንገፋ። ስለዚህም ነው እግዚአብሔር እኔ ከመካከላቸው እንድገኝ የፈቀደልኝ። አንገፋም። እኛ የምንገፋ ሰዎች አይደለም። ግፍ እንዴት ሰው በግፍ አለመታደል ነው። በሰው ግፍ መፈጸም፣ ሰው በሰው ላይ ማደል፣ በሰው ላይ ቁጭ ብሎ ማማት፣ የሰው ስጋ አለመታደል፣ አለመፈጠር ይሻላል። አለመፈጠር ባይወለድ ይሻለው ነበር ያለ የት ላይ ነው? አምጣልኝ ያቀብለኝ ማየቴ በማቴዎስ ምዕራፍ 26 ቁጥር 25 ይመስለኛል። እነሆ ጌታን አሳልፎ የሚሰጠው ይሁዳ ከእናቱ ማኅፀን ባይወለድ ይሻለው ነበር የተረገመ እና እንዲህ ሊሆነ በሰው ልጅ መግባት፣ በሰው ልጅ መግባት፣ አበምሬትን የገዳም አስተዳዳሪ መልካት ባለመወለድ ይሻላል። የደብረ አለቃ ወርዶበታል። አንዱን መሾም፣ አንዱን መሻል፣ እናትን ማሳዘን፣ አባትን ማስቀየር፣ አለመወለድ ይሻል ነበር። ወጣት አይዟችሁ፣ ተስፋ አትቁረጡ፣ ንስሐ ግቡ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። አሁን ንስሐ ከገባችሁ ተሰረዘ ማለት በተለይ ይሄ የተቀመጣችሁበት መሬት ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን የዚህ ብዙ ስውራኖች አሉ፣ ሞትን ያልቀመሱ ብዙ ጻድቃኖች አሉ። በዚህ ቦታ ደማቸው የፈሰሰ እኔ ተውትና እኔ ጭንጋፍ የምመሰል ሰው ሁሉ ተራ የለውም። ነገር ግን ይህን ቦታ የረገጠ ኃጢአት የለበትም። ተማመን የዕለት ሕፃን መስቀል እንዲሁም መንፈስስ ምንድን ነው? ከሲኦል ያሉ ነፍሳት ወጡ ሲል ሰምተናል አይደል? ታዲያ እነዛ ከወጡ አንተ ምን በዛ ተራ ልትገባ ነው? ክፉ ሲሆን ነው፣ ህጉን ካልጠበቀ ነው። ዋዳ አልጠበቀማ ንዳው በጅራት እኔ እፈልጋለሁ ልትጠርግልኝ የሾህ ብዛት ምን ያደርግልኛል? የመርዝ ብዛት ያን መውሰዱ ተማራን ተመከረ ደግሞ በለው እንጂ ምን አባ ይሄን የመሰለ ወንጌል የፈሰሰ ካልገባው ያው ነው ገሃነም ለሚጠብቀው እንጂ ዋላንተ ወስደው እኔም አቅም ቢኖረኝ በወንጭ ነው የምወረው። ምን አባቱ አልሰማ የመስማት አለበት አይሄድ ወንጌል አይሁን ብሄር የተመረጠ ሰማ ማያታደለ መዳኛ የለውም። እና ይሄን የሚመስል ትምህርታችን ወገኖች ፍቅር እሺ ወገኖች ፍቅር እንግዲህ ወደ ሀገራችን ሲሄዱ ስርዓቱን የጠበቀ ፍቅር ስርዓት ለሰው መብት ተጨነቁ፣ መብታችሁን አስከብሩ፣ ራሳችሁን መብት አስከብሩ፣ ለሰው መብት ራሳችሁ ነፃነት፣ ለሰው ነፃነት። እንደዚህ ቢሆን መልካም። እኔ ከተወለድኩ አንስቶ የመታኝ የለም እኔን ተማት ይቻላል መብት ማለት ነው። እኔ ዝም ስለምል ሰው አክብረኛል፣ ስለሚያከብረኝ አልመታውም፣ አይመታኝም። እናንተም እንደዚህ ሆኑ። እንደፈለክ እየተሳደብክ ትሄዳለህ፣ ስትሰደብ ደግሞ ትችለዋለህ። አለመታደል ነው። ውርደት እኮ የውርደት መንፈስ፣ ያቀላው መንፈስ
ያ ልክስክሱ ያከለውና ያበዱ መንፈስ ነው። መሳደድ፣ መሰደድ፣ መማታት፣ መመታት፣ ተገምሶ መምጣት፣ ገምሶ መግባት የምንድን ነው? ጥቅሙ ምንድን ነው? ሳራንና ማስተምራችሁ ሰው ሁሉ ነው። እሺ የሰለሞን ሆይ ሰው ሁሉ ይላል አንደኛ ነገሥት ምዕራፍ 2:1 ላይ ዳዊት ልጄ ሰለሞን ሆይ ሰው ሁሉ ተረጋጋ፣ አስተውል፣ ጥበበኛ ሁን፣ ቻይ ሁን፣ ታጋሽ ሁን፣ ስራ፣ ድከም፣ ድህነትን አሸንፍ፣ ለሰዎች መልካም ምሳሌ ሆናቸው። ሰው ሁን ማለት ነው። ሲወለድ እናቱን አሰቃይቶ ይወለዳል። ሲያድግ ምድሪቱን አስጨንቆ ይወለዳል፣ ያድጋል። ሲያረጅም ነው። ታዲያ እንዲህ ካሉት እኩያን ክፎች እግዚአብሔር ይሰውረናል። ምን ይላል? በዮሐንስ ወንጌል ምዕራፍ 19 ቁጥር 26 27 28 ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ምንድን ነው እመቤታችን ድንግል ማርያም ቅዱስ ዮሐንስ ወንጌላዊ ነበሩና እሱ ግን እንዲሁ ዘንበል ብሎ ተመለከተና እነሆ ልጅሽ አላት። ድንግል ማርያም ልጆች ነን፣ አይዟችሁ የእመቤታችን ልጆች ነን፣ የድንግል ማርያም ልጆች ነን። የወለደችው ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወለደችው፣ ስሙንም አማኑኤል አለችው። ግን እኛም ልጆቹ ነን። ምን ሆና ዞር ብሎ አየና ጌታ ቃል ኪዳን ሲያገባባ እነሆ ልጅሽ አላት። እናቴ ሆይ እነሆ ልጅሽ አለ። ዮሐንስ ወደ ዮሐንስ ዞር አለና ደግሞ እናትህ ነው አለ። አይዟችሁ እናት እመቤታችን ድንግል ማርያም እናታችን። ደግሞ መድኃኒዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ከቁጥር ምዕራፍ 6 ቁጥር 9 ላይ ስትጸልዩ ምን በሉ ነው ያለ? አባታችን ሆይ። በሉቃስ ወንጌል ምዕራፍ 11 ቁጥር 1 ላይ ስትጸልዩ ምን በሉ? አባታችን ሆይ በሉኝ። የሰማይ አባታችን በሉኝ። አባታችን እሱ ነው። እናታችን ድንግል ማርያም ናት። እኔና እናንተ ተስማምተን ወንድማማች ነን፣ እህታማች ነን። የበረሃው ስብከት ይሄ ነው። የምሰጣችሁ አደራ ይሄ ነው። እማወርሳችሁ ውርስ ይሄ ነው። ውርስ ይሄ ነው። ሌላ ከኔ አንጋጠተኝ የምሰጥ ነገር የለኝም። ለጊዜው አብረን እንበላለን። ከዚህ በተረፈ ግን የምሰጣችሁ ውርስ ይሄ ነው። ፍቅር ነው የማለብሳችሁ። ተስማምቶ መኖር ነው። መግባባት ነው። መተዛዘን ነው። መዋደድ ነው። ወንድሜ እህቴ እንድትባባሉ ያስተማረን የመከረን የገሰጸን አምላክ የተመሰገነ